እስከ ነፍሳችን ድረስ የሰጠንም ያቆመንም ፈጣሪ ነው። ነገ የሚወስድብንም እሱ ነው። እኛንም ይወስደናል፣ ያለንንም ይወስድብናል ከፈለገ ማለት ነው። እና ሁልጊዜ እምነታችን በፈጣሪ ነው። ዛሬ ላይ ያው እኔ አሁን የተወሰነውን አይቻለሁኝ። ሲጀመር በቃ ርዕሱን ሳየው ተናድጄ ብዙ እንትን ላለማለት ሞክሬያለሁ። ዞሮ ግን እስከ መጨረሻው ድረስ ብሩኬ ናት እንጂ ክብረ ቢስ ገጸ ባህሪ ነው እየተጫወተ ሴትነት ሳይሆን ለምሽ ብር አይከፈልልኝም። እኔ እንደዚህ አይነት ስራ አልሰራልኝም። ለቃሉ እግዚአብሔር ይቅር ይበለኝ፣ ለቃሉ ለዛሬ እግዚአብሔር ይቅር ይበለኝ። እንግዲህ እንደዚህ አይነት ሴቶች ማርያምን እመቤቴ ማርያም እንደምቸሩ መዳለም በሄዱበት ያቅርባቸው። የምር እንደዚህ አይነት ስራ የሚሰሩት ገንዘብ እንኳን አይበርከትላቸው። እመቤቴ አመት ታድርጋቸው። ገብርኤልን ኧረ አይደለም የስራቸውን ውስጣቸው ነው አመድ ታደርጋቸው። የተቀበሉትን ብር ብሎ ስራ የሰሩበት አመድ ታደርጋቸው። እግዚአብሔር አንቺ ያልሽውን አያደርግም፣ የስራቸውን ነው የሚሰጣቸው። እንደዚህ አትበይ፣ መርጠሽ አትስደቢ። ስነ ምግባር የላቸውም፣ ስነ ምግባር የሌላቸው ማርያምን ዛሬ ማለት ነው ጌም ከገቡ ቀን ጀምሮ ሰላም አግኝቼ አላውቅም። በቃ ሀይሚዬም ትላንትና ዛሬ ሀይሚን ስላየኋት ደስ ብሎኛል። በቃ በየትኛውም ተአምር ይሁን መምጣቷ እንዴ ያለች ራሱ በዘፈን በምን አድርጎ ይለቁ አይደለ? ያኔ አለው ምንም የሚሉትን ስለማልሰማ ከዘፈን ጋር ከምንም ጋር ያው አሽቃብጦ አይደለውን? ያኔ እሰማለሁ አያታለሁ ፎቶዋን እንጂ እንደናፈቀችኝ ማለች ነበረ። ግን አላይም በይ ዞሮ ዞሮ ይሄ አሁን ትናንትና ማታ ወይ የተሰራ ነው ወይ ከሰዓት የተሰራ ነው። ከጾም ከቅዳሴ በኋላ ነው አሁን ቪዲዮ የሚሰሩትና የእሷን ነው ትናንትና ጠዋት የሰራላት እንጂ ከሀይሚ ጋር የሚሰሩት በብዛት አሁን ትናንትና ማለት ነው ዋጋ ከፍላልኝ ክብርሽን ዝቅ አድርገሽ ምን ፈለጠችለት እቺ ሴት? ምን አደረገችና ነው ይሄ ሁሉ ክብርና ይሄ ሁሉ ሞገስ በቃ እንደዚህ የተሰቀላት? ምንድን ናት እሷ? ቆይ ምን አደረገችው? ሲኦል ስላደረገችለት ነው ያለበት ምክንያት እንዴት እንደሆነ ታውቂያለሽ? እኔ አሁን እሱን በትንሹ ስረዳው ሴት ልጅ የራሷን ክብር ዝቅ አርጋ ለማይሆን ፍቅረኛዋ ለማታረገው ወንድ ፍቅረኛዬ ነው ብላ ልክ እንደ ጉንፋን በአንድ ቀን ተለጥፋ መምጣት ክብሯን ያወርዳል፣ ያረክሳታል። ሁሉ ሰው ሰድቧታል፣ ሁሉ ሰው ዘቅዝቋታል። ያልተባለችው ነገር የለም። ያ በራሱ እነሱ ዶላራቸውን እሱ ዶላሩን ለማብሰል ግን ደግሞ እሷ ደግሞ በጣም ብዙ ነገር ነው። አሁን እንግዲህ እንነጋገር ከተባለ ወደ 4 ነው 5 ሲን አብራቸው ሰርታለች። ያ ደግሞ ብር ነው፣ ዋጋ ከፍላ ነው፣ ተሰድባ ነው። ከዛ አንጻር ነው ያንን ያለው። አሁን እሱ ካገኘው ትርፍ አንጻርና እሷ ደግሞ ከተዋረደችበት አንጻር ነው በሚዛን ያስቀመጠው። እኛን ያሳረረችንን ግን ሚዛን ላይ ያስቀምጥም እሱ። ይሄ ደግሞ የእሱ ባህሪ ነው። ከሚያገኘው ጥቅም አንጻር አሁን እዚህ ጋር ማለት ነው ስራ ብሎ አምጥቷል አይደለ? እቺ ልጅ እኮ በተቃራኒ ህይወቱን ልታበላሽም ትችላለች። ይሄንን ማሰብ አለበት እኮ እንዴ። እንደውም አንድ ነገር ማለት ነው እዚህ ጋር ምለው ማለት ነው እሷ እውነት ግን እንደተባለው ቤተሰብ አልባ ነች እንዴ? ምኑም ሳትሆን ዝም ብለው ፈቅደውላት ከወንድ ጋር እንድትኖር ሴት ልጅ የሚፈቅዱላት ምን አይነት ቤተሰብ ቢሆኑ ነው? ሀኒቾዬ አሁን እኮ እሷ አይተሽ እንደሆነ ብዙ ድራማዎች ላይ ትሰራለች። ቆይ ሀኒቾዬ ብዙ ድራማዎች ላይ ትሰራለች አይደለ? አሁን ቤተሰብ የሚያውቀው ድራማ እየሰራች ነው አይደለም? እሳኮ አንዴ የምትለው እንትን አንዴ የምትለው ስለ ሃይሚ ነው። ከአንድ ወንድ ልጅ ጋር ሞት ቢመጣ እንደዚሁ ምንም ነገር ካሌለው የወደፊት እንትን ካልሆነ ምን አስቤ ነው እኔ ልጄን ምን ጨዋ ከአባቱ ጋር እኔ ከአባቷ ጋር ልጄን አልተው ፈለገ ነገር የደረሰች ልጄም ሆነ ስራም ያላትን ልጄ አሁን እንግዲህ እነሱ የራሳቸውን አስገባት ፍቅር መጣለች። ፍቅር እኮ ስራ እየሰራች ነው። እናት ሀኒዬ እነሱ የራሳቸው የሆነ ስምምነት ይኖራቸዋል። ያንን እኛ ዲፕሊ ገብተን አናውቅም። ምን በዛሬ በምናያት ቪዲዮ ነው ምንናደደውም ምንደሰተውም። ዛሬ የደስታ ስለቁስ ደስ ይለናል። እዚህ ጋር ምን ያለበት አይሚያውን ማለት ነው ሃይሚዬ በዚህ ዘመኗን በዚህ ድሟ ምን ያለበትና ነው እንደዚህ አይነት ሰውን የሚያስለቅስ የሰው ልብ የሰው ትንሽም ትልቅም እንዴ የሰው ድንጋጤ ለዛውን በዚህ ጾም እኮ አሁን በዚህ አሁን ስራ ነው ቢባል ራሱ በዚህ ሰዓት የስራ አስፈላጊ ነው የምትሉት? እኛ ምን አገባን? ይሄዱበት ዛሬ አሁን እናንተ አልተሽከር ያለባቸው
ቆይ አፈቅር ካለው ብላ መጣች የሚለውን ርዕስ ሰው ስላየነው እንጂ የተናገረችው አፈቅር ካለው ካፏ አልወጣም። ያለችው ምንድነው? ታምሌኑ ላይ የተለጠፈውና ውስጥ ያለው ኮንተንት ይለያያል። ውስጥ ላይ አብረን ብዙ ትሪት ስታረገኝ ነበረ። ያን ነገር እንትን ባትልብኝ ባትርቀኝ፣ ይሄ መጨረሻችን ነው ስላልከኝ ነው ማታ እንቅልፍ አጥቼ አደርኩኝ አለች ስትል እኔ የምታይኝ ምን መስልሻለሁ? እዚህ አጠገብሽ የቆምኩት ምንድን ነኝ? ሴት አልመስልሽም ወይ? ወንድ ነኝ እንዲህ አለቻት። እና እንደዛ ነው የተነጋገሩት። እንደ ሴት መሆንሽን አውቃለሁ እና አይ አንቺ እኮ ተረድቼሻለሁ፣ ምክንያቱም እሱ ባሳየሽ ልክ ነው አንቺ የመጣሽው። እኔ እኮ አውቃለሁኝ ግን ሴት ነኝ በሚል ነው እስከ መጨረሻው። ግን እኔ ዛሬ ሃይሚን አንድም መጥፎ ነገር አልተናገረም። እንደሌላው ጊዜ አላመነጫጨቃትም። ለማባበል ነው እንደውም የሞከረው። በቃ ማለት ሙሉ በሙሉ 100% ጥፋቱን ለራሱ ለመውሰድ ሞክሯል። ግን ስለቀሰቀሰችው ብቻ ደግሞ ወደ እሷ መግፋት ፈለገ። እሷ ደግሞ ፍፄን ልትሰድበው ስትል ተይ፣ ምክንያቱም አንተ ከጀርባህም ያለውን አውቃለሁ፣ አንተም ራስህ ከዚህ በኋላ ነው ያለችው። በቃ በእኔ ህይወት ጣልቃ እየገባ ያለው አንተ ነህ ብለዋለች፣ ፍጹምን ማለት ነው። ስለዚህ ቤት ድረስ እያያዝክልኝ ከምትመጣ ሌላ ሲማውጣና እየደወሉልህ ይዘው ይሄዱ ነው ያለችው። ግን እሱ ግን በዛም ዛሬ አልተቆጣም፣ ምንም አላለም። ቢሆንም ግን ባሳያት መጀመሪያ ባሳያት ልክ ነው ዛሬ የመጣችው። ያን ባያደርግ መጀመሪያ ዛሬ ላይ እንደዚህ አትለጣጠፍም ነበረ፣ አትመጣም ነበረ። እውነቷ ነው። እና ዞሮ ዞሮ አሁን የሚያልቀው መሰለሽ እኔ ዝም ብዬ ሳይ ሊንዳ የተጫወተችው በጥፊ ሁሉ ብላው ሄዳ የለ ሊንዳ መጨረሻ ላይ ዞሮ ያንን አይነት ሃይመራዮ ብሎ እና ዛሬ ማርያምን እኔ ራሱ ግልጽ ለመግባት የጀመርኩት በዚህ ሰሞን ነው። በቃ ተጣይቶ ናችሁ። እንዴት ናችሁ? ለምን ትጣያለሽ? ዛሬ ዝም በሉ፣ ዝም አንዳችሁ እንዳታወሩ። ስራ ነው፣ ድብና አድርጎ ስራ ነው። ሃይሚ ፊቷ ላይ ያስቀምጣል። አንቺም ደግሞ ስራ ነው በቃ አሞ ስራ ነው ማትበሉ ምንም ማትበሉ በቃ ባለው ነገር አስተያየት ስራ ነው። ግን ዝም በሉ። ትላንትና ማታ በተወራው ነው አይዲያ ወስደው እየሰሩበት ያሉት። ኧረ አይዲያ አይደለም እንዴ አቀረዘሽ እያላት አልነበር እንዴ ማታ ሲሰራ እንትኑን ምን ነው አቀረዘዘ ፊትሽ ምን ነው ደስ አላለሽም ወይ? ልጅቷ ስትሆን የነበረው አስተያየቷ ምናምን ለዚያ ያበቃትም። ምናልባት ድራማም እኮ እየተጫወተች እኮ ዱባይ መጀመሪያ ጊዜ ቀንም ዱባይ እሱ ግን ብሩኬ ደንግጧል። ልጅቷና ሃይሚ ናቸው መሰለኝ እየሰሩበት ያሉት። አይ ደንግጧል። ታምሌኑና ውስጥ ያለው አንድ አይደለም። ይኸው ትክክል ነሽ ገኒ እየተባልኩ ነው። ፍፄ ልጅቷ ሃይሚ ብሩኬ አያውቅም። ምንም ፍፄ ልጅቷ ሃይሚ ምን ጦስ ይዛችሁ አዳሜ ከመሰረቱ ያውቃል። ልንገርሽ ከመሰረቱ ያውቃል። ገደል ግቡ። ሃይሚ አትበሉ። ሃይሚን ተዋት፣ አውጧት። ሃይሚን ተዋት። ስራው የቅመም ነው። ሁለቱም ተመካክረው ነው። እውነት ነው። ነይ ደስታዬ፣ ሃይሚ አትበሉ። እውነት ነው ካልሽ ሃይሚን አትጨምሪያት ነው። ምንም ስራ አይደለም። ዝም በያት። መቅሊን ምንድን ነው ያለው መሰላችሁ? እኔ ምልክ ነኝ ብላ ስትል ማለት ነው የኔና ያንቺን ነገር ዓለም ያወቀው ነው ማለት አይደለም ያለችው። ለኔ እንኳን እሷ ዓለም ያውቃል አላት። አልነገርካትም ወይ? ስለኔና ስለአንተ አልነገርካትም ወይ? ምንድነን ስትለው እንኳን እሷ ዓለም ያውቃል አለችው። አለ ራሱ ነው ያለው እንዴ አለ እሱ። ታዲያ እስኪ ይታይሽዬ፣ ታዲያ አለማወቀና ታዲያ ልጅ እያወቀች እንዴት አፈቅርሃለሁ ትላለች? እቺ ልጅ ከዚህ ሰው ጋር ያለ ልጅቷ ቤት ውስጥ አብረው እንደሚኖሩ ታውቃለች። ሚስቱ እንደሆነች ታውቃለች። እንዴት አንድ ሰው ሚስት እያለ ሚስቱ ሆነ አይደለም ወይ? ቆይ አንታኝና አብራሪ ማን ያደረገሽ አንቺ? ስትሄድ ጡቷ ስር ሃይሚን የሚያስጠላ ነገር እዚህ ላይ አትጥሪ። የሃይሚን ጡት ይዛችሁ ገደል ግቡ።
እሷ ምንም ብትሰራ ደግሞ ለእኔ ትክክል ነች። ልንገራቸው ሃይሚ አትበሉ። እኔ እንደፈለጋችሁ ሊያሆን እኮ ነገር አለብኝ ይመስለኝ ነው። እቃወማለሁ። ሃይሚ ላይ የመጣ እግዚአብሔርን ነው የምላችሁ። ቪዲዮ አይደለም። እኔ ሃይሚን ክፉ ነገር ምን ተናገርኳት? እሷም ታውቃለች። አታስጠቁሯት። ለእኔ ምንም ብትሰራ ትክክል ነች ሃይሚ። እሺ ማንም የጠቁረባት እሷን ደግሞ አታውቅም። በቃ እኔ እንዳውም እሱ ብሩኬ ምን አለ፣ በቃ አንቺ ክፉ እንዳትባይ፣ በቃ ክፉ አትናገሪ በቃ ብሎ ፍጹምን ልሰድበው ስትል ወይም ልትቆጣው ስትል አስቆማት። ለምን አንቺ በዱላ ልትመጪኝ ነው ከስር ሃይሚ? ኧረ ተይ 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 ተይ። እኔ ግን የገረመኝ አንድ ነገር አለ። ምን ቢነካን ነው ግን እንደኛ ልጆች እንደዚህ እሱን ያክል ከጥፍር እግራችን እስከ ጭንቅላታችን ፀጉር ጭንቅላታችን ተቆጣጠሩ። ትቶኛል፣ አሁን ትቶኛል። መስገነው ለቅዱስ ገብርኤል ትቶኛል። በምንድን ነው ውስጥ ሃይሚ ከማንም አይወጣም። እኔ እንደ ድሮ ቪዲዮዋቸውን ሰፍ ብዬ ማየት ይቻለሁ። አሁን ይኸውና ማየት ብቻ ሳይሆን ማረብን ሁሉ ናፍቆኛል። የምታደርጋቸው እሷ ምንም ነገር እንድትሆን እንዴት አባት አድርጌ ሊሆን ዝም ብያለሁ። ነገር ግን እንደ ድሮ ቪዲዮዋቸውን መቼ ይወርድ ይሆን እንደዚህ አልልም። በቃ እግዚአብሔር ይመስገን። ታድለሻል እናት። ለወባ እንደያዘ ሰው ነው የሚያደርገኝ። ባወቅሽው እኔ ጸሎቴን እያደረስኩ ምን አበሳለብኝ? ካደረ ዛሬን አስገባት ዘር አለች ከታች ማለት ነው። ዘርን አስገባት እየዘጠኝ ወሯ ደርሶ ልጅ ወልደው ስትል ደግሞ ታዝገን መጣችብን። ኧረ በኋላ እስኪ አንቺ ደግሞ ምንድን ነው ጭንቅላትሽ እንደኔ እያልሽ የለችም። ስራ ናት። መለስ ቀለስ ነው የምትለው። የፈለገኝን ማውራት እችላለሁ። እኔ አልተሳደብኩም። ልጅ የተለቀፍኩት ቀን ነው ግራ የሚገባኝ። ምን ነው ስልኬ በተሰበረች ሃይሚን የወደድኩት ቀን እኔ ወርዳለሁ። እሷን አስገቢ። እኔ ወርድላችኋለሁ። ኧረ ችግር የለውም። ኧረ እኔ ወርዳለሁ። እኔ ማን ነው ሊገባ የፈለገው? ዊዘር አለች ከታች የለችም። ገና እንትና ፍቅር የለችም እኮ ሄዳለች። ፍቅር የለች። ለአምሮት አላስገባችም። ትሄዳለች ትመጣለች። እንትን አላችሁ ሰዎች ካላችሁ ገነት ተይ ገነት ተይ ገነት ተይ። እኔ ምን አልኩ? እስኪ ስራ ነው እንጂ ያልኩት አትበይ። በቃ ስራ ነው ነግሮሽ ነው። አንቺ ደግሞ ተይው እስኪ። አይ ግን እኮ የባለፈውን ነው እየደገሙ ያሉት። ነገ ደግሞ በፕራንክ ይመጣሉ። ተመሳሳይ ነገር ነው እየሰሩ ያሉት። ገነት ምን ተመሳሳይ ነገር ነው እየሰሩ ኤሊስ ነው ኮመንት